ባለፉት ሳምንታት የጀመርነው ባንዳች ምን አትበሉ አትጨነቁ የሚለውን ትምህርታችንን እንቀጥላለን። እንደምታስታውሱት ጭንቀት ከእግዚአብሔር ዘንድ የተሰጠን ስጦታ አይደለም። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት ወይም የጭንቀት ወይም የድንጋጤ ወይም የቅጥቃጤ መንፈስ አልሰጠን። ስለዚህ ከየት የመጣ ነው? ከሌላ ዓለም የመጣና ጭንቀት አንዳንድ ጊዜ ኢሞሽን ሊሆን ይችላል፣ አንዳንድ ጊዜ ስፒሪቹዋል ዋርፌር። ስለዚህ ጌታ ለዚህ የሚሆን ቃል ሰጥቶናል። እሱን እየተካፈልን ያለን ፓይለቶች አውሮፕላን እንዲያበሩ ነው የሚሰለጥኑት። እዛ ውስጥ ያሉት ሆስተሶች ደግሞ በፓይለቱ ማነው በአውሮፕላን ውስጥ የሚጫኑትን መንገደኞች ለማስተናገድ ነው የሚሰለጥኑት። ግን እነዚህ ሆስቴቶች አንድ ስልጠና ተጨማሪ ይሰጣል እና ሊትል ቡክ ትባላለች ወይም ሊትል ኮርስ ትባላለች። ስልጣናቸው ምንድነው? ለምሳሌ ሁለቱም ፓይለቶች እያበረሩ ኮላፕስ ቢያደርጉ፣ ሁለቱ ፓይለቶች ቢታመሙ፣ ሁለቱ ፓይለቶች አውሮፕላኑን ማብረር ባይችሉ እንዴት አድርጋችሁ ነው አውሮፕላኑን ልታሳርፉ የምትችሉት የሚል ስልጠና ይሰጣል። እና አንዳንድ ሙቪዎች አይታችሁ እንደሆነ እንዴት አድርገው በምድር ላይ ካለው ከዚህ ከጣቢያው ከአውሮፕላን ማብረሪያ ማሰማሪያ ጣቢያው ጋር እየተገናኙ ፊልም ነው። ግን ኮንሴፕቹዋሊ ጥሩ ነው ስልጠና። ሊትል ቡኮች አሉ። በትልቅ ኮርስ ውስጥ ትንንሽ ኮርሶች የሚባሉ አሉ። ለምሳሌ አንድ ነገር ቢበላሽባችሁ እንዴት አድርጋችሁ እናንተ የቧንቧ ባለሙያ አይደላችሁም፣ ግን ታገኛላችሁ አይደለ? እንዴት አድርጓችሁ አንዳንድ የቧንቧ ስራዎችን ፊክስ እንደምታደርጉ የሚነግሯቸው አሁን በተለይ በዚህ በሶሻል ሚዲያ አለ አይደለ? እንደሱ አይነት ነገር ለምሳሌ አንድ ዕቃ ገዝታችሁ ያንን ዕቃ ኢንስቶል ማድረግ ቢከብዳችሁ እንደኔ ክቡር ይናገራል your favorite school is YouTube go and find ይለኛል። እና እኔ አንዳንድ ነገሮች ሲከብዱ የመጀመሪያ ስራዬ ምንድነው? ሄጄ YouTube ላይ ጉዳይ አለ፣ በዛ ጉዳይ ላይ ሄጄ አያለው፣ የምችላቸውን ፊክስ አደርጋለሁ። ከኔ በላይ የሆኑ ነገሮችን ግን እተዋለሁ። ለማን? ለኤክስፐርቶች። ፊልጵስዩስ ምዕራፍ 4 እንደሱ የተጻፈች ሊትል ቡክ ነው። ሊትል ቡክ ኦኬ። ኖርማል ላይፍ ላይ ስትኖሩ፣ ደስ በሚል ጊዜ ላይ ስትኖሩ እግዚአብሔርን ማመስገን፣ በእግዚአብሔር መደሰት ደስ ይላል። ነገር ግን አንዳንድ የህይወት ገጠመኞች የሚያስጨንቋችሁ ነገሮች ሲመጡ ምንድነው ልታደርጉ የምትችሉት? እንዴት ነው ልታደርጉ የምትችሉት የሚለውን መመሪያ ኢንስትራክሽን ሊትል ቡክ ነው የሚሰጠን። እግዚአብሔር ስለ ቅዱስ ቃሉ ስሙ ብሩክ ይሁን። ስለዚህ ይሄንን ነው የሚያስጨንቅ። ባንዳች ምን አትበሉ፣ የጌታ ቃል ያለን አትጨነቁ። እስቲ ባንዳች በሉ አትጨነቁ እና ውጃለን። ግድ የላችሁም ባንዳች አትጨነቁ። ይሄ ሀገር ከእንቅልፍ ስትነሳ መጀመሪያ የምትስበው አየር የጭንቀት አየር ነው፣ ስትረስ ነው። የቱንም ያህል ቤኔፊቶችና ደስ የሚያስብሉ ነገሮች ቢኖሩትም አብሮት ደግሞ ቢውልቲን የተደረገ ስትረስ አለ፣ አብሮት የተገነባ ከሞርጌጁ ጋር የተገናኘ፣ ከቢሉ ጋር የተገናኘ፣ ከጤና ጋር የተገናኘ፣ ከስራ ጋር የተገናኘ፣ ከድራይቪንግ ጋር የተገናኘ የሚያስጨንቅ ነገር አለው። በዚህ መካከል ያችን ሊትል ቡክ አውጥተን ያችን መጽሐፍ አውጥተን እንዴት አድርገን ነው መኖር የምንችለው የሚለውን እሱን ድምፅ ጌታ እያሰማን ነው ያለው። ጌታ ኢየሱስ ክርስቶስ ስሙ የተባረከ ይሁን። ገጽ 48 ላይ ሁለት ሐሳቦችን አንስቼ ነግሬያቸዋለሁ። የመጀመሪያው ሐሳብ ምንድነው ብያለሁኝ? እግዚአብሔርን ማድረግ መጥራት ነው ብለህ ጭንቀት ለመዳን የመጀመሪያው ነገር እግዚአብሔርን ምን አደረገ? ጠራ። ፔይን ህመም ወደ ድል ይቀየራል። ያቤጽ ታውቃላችሁ አይደለ? ያቤጽ ስሙ ራሱ ምን ማለት ነው? ጭንቅ መከራ ማለት። ነገር ግን ያቤጽ ከወንድሞቹ ይልቅ የተገፋ የተጠላ ወይም በጭንቅ የተወለደ ስለነበረ እናቱ ያቤጽ ብላ ጠርታው ህይወቱን ግን የቀየረው በአንድ መንገድ ነው። ምን ብሎ ጸለየ ይላል? አቤቱ መባረክን ባርከኝ፣ አገሬንም አስፋ፣ እጅህ በላይ ላይ ትሁን፣ እንዳያሳዝነኝ ከክፉ ጠብቀኝ ብሎ እግዚአብሔርን ጠራ ይላል። እግዚአብሔር በዚህ መንፈስ ይባርካችሁ። መጀመሪያ እግዚአብሔርን መጥራት ይብዛላችሁ። በጣም ብዙ ሰው ሲጨንቀው ነገር ሲከብደው ወዴት ነው የሚሄደው? ወደ ሰው ነው የሚሄደው። ወደ አለቆች ነው፣ ወይም ወደ ጓደኞች ነው፣ ወደ ባልንጀሮች ነው፣ ወደሚጸልዩላቸው ሰዎች ነው። መጽሐፍ ቅዱስ እሱን አይነግረንም። እግዚአብሔርን ጠራ ይልና እግዚአብሔርም የለመነውን ምን አደረገው? ሰጠው ይላል። እግዚአብሔር ልመናችሁን ይስጣችሁ። እግዚአብሔርን ጠራ። ዳዊት በጨነቀኝ ጊዜ እግዚአብሔር ምን አደረኩኝ? ጠራሁት፣ እሱም ምን አደረገልኝ? ዘንበል አለ። ሁለተኛ ነገሩን ማስታወቅ ብዬ ነግሬያለሁ። ነገሩን ምን ማድረግ? ማስታወቅ። ሶስተኛ ነገሩን ማስታወቅ። ሁለተኛ ሶስተኛ ምንድነው አልኩኝ? በጌታ ምን መደረግ? ደስ መሰኘት። በጌታ ምን ይበላችሁ? ደስ ይበላችሁ። ደግሜ ላለው ሂሉሲኔት ሆኜ አይደለም፣
ዱላ በስቶብኝ አቅሌን ስቼ አይደለም፣ በመንፈስ ቅዱስ ነው የምነግራችሁ። በጌታ ምን ይበላችሁ? ደስ ይበላችሁ። በጌታ ስንደሰት በምኑ ነው የምንደሰተው ብለን ላስት ዊክ አንዱን ነጥብ ነግሬያችኋለሁ። የምንደሰተው በሙሽራው ምንድነው? ድምጽ ነው። የሙሽራው ድምጽ ያስደስታል። ዛሬ ገጽ 50 ላይ አውጡና አንድ ሐሳብ ነግሬያችሁ ዛሬ በሱ ላይ እንጸልያለን። በጌታ የምንደሰተው በጌታ ተደሰቱ ሲለን ጳውሎስ ምን ማለቱ ነው? በምኑ ነው የምንደሰተው? በግብሩ፣ በስራው፣ በተስፋ ቃሉ፣ በኪዳኑ፣ በፍቅሩ፣ በጸጋው፣ በኃይሉ፣ በብርታቱ፣ በሁሉ ነገሩ። ግን ስፔሲፊካሊ ደግሞ ከደስታችን ጋር በተገናኙ ጌታ የተናገረን ነገር አለ። በጌታ ደስ ይበላችሁ። በምኑ ነው የምንደሰተው? እግዚአብሔር እንደገና ያያችኋልና ደስ ይበላችሁ። ደግመዋለሁ፣ እግዚአብሔር እንደገና ያያችኋል። ጌታ ነው የሚላችሁ። ጌታ እንደገና ያያችኋል። እጆቻችሁን አንሱና ጌታ በሉ። እንደገና ያየኛል። ጌታ እና ውጫለ እንደገና ያየኛል። እንደገና አየዋለሁ። እንደገና ያየኛል። እግዚአብሔር ስሙ ይባረክ። ተመልከቱ፣ ዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ የሚናገረውን ክፍል አውጥተን በሱ ላይ ትንሽ ሐሳብ ነግሬያችሁ እግዚአብሔር እንደገና ስለሚያያችሁ በጭንቀት ውስጥ ጥሏችሁ ስለማይሄድ ለዘላለም ተጨንቃችሁ አትቀሩ። ኧረ አሜን። ማንም ሰው ለዘላለም ተጨንቆ አይቀርም። ጌታ እንደገና ያየዋል። ጌታ እንደገና ያያችኋል። ክፍሉን ታውቁታላችሁ። ዮሐንስ ወንጌል ምዕራፍ 16 ላይ ያለ የመጽሐፍ ቅዱስ ክፍል ነው። ከምዕራፍ 14 ጀምሮ ታውቃላችሁ። ጌታችን ስለ የመጨረሻው ንግግር ነው። ዘ ላስት ዲስኮርስ ኦፍ ጂሰስ ክራይስት ነው የሚባለው። የጌታችን የመጨረሻ ንግግር ነው። ይሄዳለሁ ብሎ ነው የጀመረው። ልባችሁ አይታወክ። ምዕራፍ 14 ላይ ታስታውሳላችሁ። ልባችሁ ምን አይበል? አይታወክ፣ አይረበሽ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ልሄድ ስፍራ ላዘጋጅላችሁ እሄዳለሁ፣ እንደገና እመጣላችሁ ባላቸው ጊዜ እንደሚለያቸው ባወቁ ጊዜ ያደጀን የሚሆን ያብሯቸው የሚሄድ ያፈሪሻና ሰዱቃያን ምንድነው በሰንበት በላችሁ አልበላችሁ እያሉ በሚነቅሯቸው መካከል ተከላካያቸው፣ ጠበቃቸው ጥሏቸው ሊሄድ ነው። ደሞዝ አልነበራቸውም፣ ያበላቸው ነበረ። ጎሎባቸው ተርበው ተጠምተው አያውቁም። ጠይቋቸዋል። እኔን ስትከተሉ አንዲት ቀን ተርባችሁ ታውቃላችሁን ብሎ ጠይቋቸዋል። ምክንያቱም አንድ ቀን ሲጠይቃቸው ከፈሪሳውያን ሰዱቃያን እርሾ ተጠበቁ ሲላቸው ይሄ አሽሙረኛ ሕዝብ ምን ይላል? እንጀራ ስላልያዝን ነው ብሎ ይላል። ከጌታ ጋር እየተከተለ እንጀራ ስላልያዝን ነው በአሽሙር ሊናገረን ብለው ያስባሉ። ይሄ ሰው የእባብ ኮንሴፕት ስለሆነ ኢየሱስ ልባቸውን አወቀና እኔና እናንተ የምትሉትን አይደለም፣ ከፈሪሳውያንና ከሰዱቃያን ትምህርት ምን በሉ ተጠበቁ፣ እኔን ስትከተሉ አንዳች ጎሎባችሁ ያውቃልን ብሎ ቻሌንጅ እንዳደረጋቸው ታውቃላችሁ። በዚህ ክፍል ውስጥ እያሉ ነው ይሄዳለው እያላቸው እያለ ምዕራፍ 16 ቁጥር 22 16 ጀምሮ ያለውን ነገር እንመልከተው። እንደዚህ ይላል፣ ጥቂት ጊዜ አለ ምን አትሉኝም? አታዩኝም። ደግሞም ጥቂት ጊዜ አለ ታዩኛላችሁ። እኔ ወደ አብ እሄዳለሁና። ከደቀ መዛሙርቱም አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ደግሞም ወደ አብ እሄዳለሁና የሚለን ይህ ምንድነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድነው? እቺ ጥቂት ምንድነው? ለጥቂት ጊዜ ታዩኛላችሁ፣ ለጥቂት ጊዜ ምንድነው ይሄ ጥቂት? ጥቂት ስንት ነው? እኔ በጣም የምፈራት መጽሐፍ ቅዱስ ክፍል ላይ ይግርታሩ በጣም የምፈራት ቃል ጥቂት የምትል ቃል። ምክንያቱም አንዳንድ ጊዜ ጥቂት ቀርቶታል ብሎ 8 ዓመት ኢትዮጵያ ተቀምጫለሁ። ያንተ ነገር አልቋል ሲከፈት አየሁኝ፣ ሲመርቅ ጌታ በቃ ትገባለህ ትሄዳለህ ወደ አሜሪካ ብሎኝ ባለቤቴ እዚህ ነው ታውቃላችሁ። 8 ዓመት ጥጥት አድርጌያለሁ እና እግዚአብሔርን ጠየቁት፣ ያንተ ጥቂት 8 ዓመት ነው? ጥቂት በጣም ያስፈራል። ለጥቂት ጊዜ መከራ ከተቀበላችሁ በኋላ ይላል መጽሐፍ ቅዱስ ያቺ ጥቂት ስንት ናት? ለአንዳንዶቻችን 1 ሰዓት 1 ዓመት ይሆንብናል የምንሄድበት ጉዳይ፣ እያለፍንበት ያለው ጉዳይ። ተረድታችሁኛል ሐሳቤ? ለአንዳንዶቻችን በጣም ፔንፉል ነው። አንድ እቺ ጥቂቷ በጣም አልነጋ ይላል። እውነት ነው አይደል? አልነጋ ይላል ሲረዝም እና ጥቂት ነው እያላችሁ ደቀ መዛሙርት ምንድነው ይሄ ጌታችን የሚለው ብለው ነገሩት። ተጠያየቁ። ቁጥር 18 ጥቂት የሚለው ይህ ምንድነው? የሚናገረውን አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ አልጠየቁትም፣ በልባቸው እንዳሰቡ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኩ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ። እናንተ ምን ትላላችሁ? እንግዲህ ጥቂቱ በምንድን ነው የሚጀምረው? በለቅሶ ታለቅሳላችሁ። እናንተ እያለቀሳችሁ የምታለቅሱት ደግሞ እናንተ ኢየሱስን የተከተላችሁ እናንተ ታለቅሳላችሁ። ሌላው ግን ምን ያደርጋል? ዓለም እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣
ዓለም ግን ምን ይለዋል? ደስ ይለዋል፣ ደስ ይለዋል። አሁን ብዙዎቻችሁ የምትጨነቁት ይሄ ነው። ከናንተ በሞራል የሚያንሰው ሰውዬ እየተደሰተ እናንተ ሞራል የፈለጋችሁ፣ ጽድቅ የፈለጋችሁ፣ ንጽህና የፈለጋችሁ፣ ታማኝነት የፈለጋችሁ እግዚአብሔርን ያላችሁ ሰዎች ግን ምን ታደርጋላችሁ? ታለቅሳላችሁ። መስሪያ ቤት ውስጥ እናንተ በትክክል እሰራለሁ ብላችሁ በትክክል ስትሰሩ ሉስ የሚለው አጭበርባሪው የሆነ ነገር ሲሆንለት ያላችሁ Where is God? ጥቂት ታለቅሳላችሁ፣ ትቀጥላላችሁ። ዓለም ምን ይለዋል? ደስ ይለዋል። በልቅሶ በጥቂት ለቅሶ ቢያቆም ጥሩ ነው። ሙሾ ላይ ያደርሳችኋል። የምታልፉበት ሙሾ ታውቃላችሁ። እስቲ ያዚ ዋይ ጌታ ኢየሱስ ይገስጸው። ግድ የለም አሜን በሉ። ኢትዮጵያ ለለቅሶ ራሱ እንትን አለው ሪትም ምናምን አለ። አም ሶሪ ሌላው ማህበረሰብ ሊኖር ይችላል። እኔ ግን ሄት ሙሾ የሚባለው እስቲ ከለቅሶ ትወጣልና እዛ ዲፕ የሆነው ሁሉን አቀፍ የሆነው ወይም ደግሞ ሁሉን የሚያሳትፍ ደረጃ ላይ ትደርሳላችሁ። ጸልይልኝ ስንቴ እባክህ ነገር የቡርቴ ጸልይ። ሁሉም ስለ አንተ ሙሾ ማውጣት ይጀምራል። እዛ ስቴጅ ላይ ትሄዳላችሁ። ከናንተ በሞራል በግብረ ገብ በእውቀት በጸጋ የሚያንሳችሁ ሰው ከፍ ሲል በኮሚትመንት ከናንተ የሚያንሳችሁ ሰው እዛ ይላል። አብዱኪ ያርጋላ አሽሌሌ ይላል። ትላንት ማታ ይሁን ዛሬን አላውቅም። አንተ እዚህ ምን ታደርጋለህ? ታለቅሳለህ። እዚህ ይሄ ጀስቲስ ነው። ከብቶች ከጋባጣ ጠፉ አለ ባለፈው ሳምንት። በለስም ፍሬዋን ማፍራት አቃታት። ኢንጀስቲሱ ዕንባቆምን ያስለቅሷል። እስከ መቼ ድረስ ነው እግዚአብሔር ሆይ የማትወርደው? ወደ ክርክሬ እወጣለሁ፣ ካንተ ጋር ክርክር አለኝ እያለ አይደለም የሚናገረው? ከምዕራፍ 1 ጀምሮ ታሪኩን ስለምታውቁት ጥቂት ታለቅሳለህ። መዝሙር 72 ላይ አሳፍ የተቸገረው ነገር ምንድነው? ይሄ ነው። ከሱ ውጪ ያለው ህመማቸው ራሱ ጣር የለውም። ህመማቸው አንተም ኮሌስትሮል እነሱም ሊኖርባቸው ያንተ ቆርጠም ያደርጋል። እነሱ ግን ምንም አይሰማቸው። መኝታቸው አይቋረጥም። ይቆፍራሉ፣ ይፈልቅላቸዋል። አንተ ግን እግዚአብሔርን ብለህ የምትጠብቀው ሰውዬ ጥቂት ምን ታደርጋላችሁ? ታለቅሳላችሁ። ተመልከቱት ቁጥር 20 ሙሾም ታወጣላችሁ። ዓለም ግን ምን ይለዋል? ደስ ይለዋል። እናንተም ታዝናላችሁ። ነገር ግን ስለዚህ ነገር ግን እግዚአብሔር ስሙ ይባረክ። ነገር ግን ሐዘናችሁ አይደለም የሚለው ወደ ደስታ ይለወጣል። አሜን። ኧረ አሜን። ሐዘናችሁ ወደ ደስታ ይለወጣል። ሐዘናችሁ በደንብ ስሙኝ። ይሄንን ምሳሌ ይሰጣቸዋል። ሐዘናችሁ የመጥፊያ ሐዘን አይደለም፣ የመውለጃ ሐዘን ነው። ምሳሌ የሚሰጣቸውን ተመልከቱ። ሴት ልጅ ብሎ ይጀምራል። ይሄ ጥቂት የምትሉት ነገር የምታዝኑት እንደነሱ አይደለም። የነሱ ሐዘን ዘላለማዊ ነው። የናንተ ሐዘን ግን አንድ የከበረ ነገር ለማምጣት የምታዝኑት ሐዘን ነው። እግዚአብሔር ስለ ሐዘናችሁ ስሙ ይባረክ። ተመልከቱ የሚላቸውን ቁጥር 20 ሴት በምትወልድበት ጊዜ ሕፃን ከወለደች በኋላ አይደለም የሚለው በምትወልድበት ጊዜ ወራቷ ስለደረሰ ምን ትላለች? ታዝናለች። የምታዝነው ለምንድን ነው? ይታወቃላ። በመርፌ የማይቆም ፔን አለው። ይህን በሚያክል መርፌ ለእህቶቻችን ሰጥተው ህመሙን፣ ፔኑን ማለቱን፣ ወተር ብሬክ ማድረጉን፣ መቁረጡን፣ ባላቸው ማስጠላቱን በዛ ፔን ውስጥ እንዳደርስብኝ የሚሉ ሰዎች እንዳላይ አውጡልኝ ቀበቶ ፍታ ባገር ቤት። የአማኝ ሐዘን ልክ እንደዚህ ነው። ኢየሱስ ጌታ ነው። የናንተ ሐዘን የስብራት ሐዘን አይደለም፣ የመውለጃ ሐዘን ነው። አረ ሃሌሉያ። አንድ ነገር የከበረ ነገር የምታዩበት ነው። ሐዘናችሁን ትረሱታላችሁ። እኔ አይደለም ያልኩት፣ ጌታ ሐዘናችሁን ያስረሳቸዋል። የሆነ ነገር ላይ ብታዝኑ የሆነ ቅድም እንዳልኳችሁ ቢሞግታችሁ ነገር ቢጠፋ እንደዚህ ይላል። ከብቶች ከጋጣ ቢጠፉ ይላል። የወይራ ስራ ቢጎድልና እግዚአብሔር ከቴማን ይመጣል ይላል። ዕንባቆም ሲናገር በመድኃኒቴ አምላክ ደስ ይለኛል ሐሴት አደርጋለሁ ይልና ከፍ ብሎ ስታነቡ እግዚአብሔር ከቴማን ይመጣል። ከእንቅልፍ እንደሚነቃ ንጉሥ ከልፍኙ እንደሚወጣ ዳኛ ከእንደዚያ ንጉሥ እግዚአብሔር ይመጣል ይልሃል። እግዚአብሔር የጠፋውን በለስህን አይደለም፣ በመገኘቱ የጎደለህን ብቻ መሙላት ብቻ አይደለም፣ አዲስ ብሌሲንግ ይዞልህ ይመጣል። ሐዘንህ ወደ ደስታ ይለወጣል። አንድም አማኝ እንዳዘነ አይሞትም። ኢየሱስ ጌታ ነው። ይሄው ብለው ኤቪደንስ ቢሰጡ ኤቪደንሱን ይዘህ ወደ ሞት በሐዘን ወርዳለሁ ብለህ እንደ ያዕቆብ ብትጮህ አትሞትም በሐዘን። እግዚአብሔር እንደገና ይመጣል፣ እንደገና ከልጅ ያገናኝሃል። ሐዘኔ ይለወጣል ብለህ ይለወጣል። እንዳዘንክ አትቀርም፣ እንደቆዘምክ አትቀርም። ቤት ውስጥ ስብራት ገብቶ በስብራት አትሞትም። እግዚአብሔር ታሪክ ይገለብጣል፣ ታሪክ ይቀይራል። ያንተ ሐዘን የልጅ ሐዘን ነው፣ የምጥ ሐዘን ነው።
ልትወልደው እንደምትረሳው አይደለም የሚለው። ዓለም ደስ ይላል። ቁጥር 21 ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች፣ ነገር ግን ሕፃን ከወለደች በኋላ አይደለም የሚለው። ሕፃን ከወለደች በኋላ ሰው በዓለም ተወልዷልና። ሃሌሉያ! ኧረ አሜን። ለዚህ ነው እነ ዳዊት መጨረሻ ላይ ምን ብለው ዘምሩ? ያስጨነከኝ ለምን ሆነልኝ? እስቲ በሉት፣ ያስጨነከኝ ለመልካም ሆነልኝ። ዛሬ ብጨነቅ፣ ዛሬ ብተክዝ፣ ዛሬ ቀሰስ ብዬ ብሄድ፣ ዛሬ ልቡ ላይ ሐዘን ከብዶበት እንደሚያቃስት ሰው ብል፣ ይሄ ሐዘን የዘላለም አይደለም። ልጅ ያመጣል፣ አንድ ነገር ያዋልዳል፣ ሪቫይቫል ያዋልዳል። ግዴለም አሜን በላይ እግዚአብሔር አዲስ ነገር ያመጣል። ሐዘኗን ተረሳዋ። ዲስኮምፈርት ቢሰማችሁ ባትደሰቱ፣ ይሄ ነገር እንደዚህ አይደለም ክርስትና ብላችሁ ብትሞግቱ፣ ብትጸልዩ፣ ያ ሐዘናችሁ የመጨረሻ አይደለም። እግዚአብሔር በዚህ ሐዘን ውስጥ የሚያመጣው ልደት አለ። ታይዋለህ። ከወለደች በኋላ ምን ታደርገዋለች? ትረሳዋለች። ቁጥር 22 ላይ ነው መልሶ ያለው ቃሉ ያለው። ስለ ደስታ መከራዋን ሁሉ ምን አታረገው? አታስበው። እንግዲህ እናንተ ደግሞ አሁን ምን ታረጋላችሁ? ታዝናላችሁ፣ ነገር ግን እንደገና አያችኋለሁ። አሜን። እንደገና ምን አረጋችኋለሁ? እስቲ ጌታ በሉ። እንደገና ያየኛል በሉ። እንደገና ያየናል። ምሮ ቤታችሁ ያለው ሐዘን፣ ምሮ በልባችሁ ያለው ሐዘን፣ ጥቂት ጊዜ ያዘናችሁበት፣ እንዳዘናችሁ አትሞቱ። እኔ አይደለም ያልኩት። እንደገና ምን አረጋችኋለሁ? አያችኋል። እንደገና ለነሱ ጥቂቱ ምን እንደሆነ ታውቃላችሁ። የመጀመሪያው ጥቂት አርብ መታ ጌታ ኢየሱስ ክርስቶስ ሲሞት፣ ሲሰቀል፣ ሲገረፍ የሚወዱት ጌታ ሲንቋሸሽ ማየት that is pain. Friday is pain, Saturday is silent. ከፔን አልፋችሁ የምትገቡት የሚቀጥለው ትራንዚሽን ዝም መልስ የለ ምን የለ። እስቲ ልጨርሰውና ከዛ አብራራላችኋለሁ። ቁጥር 22 እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ምን ያደርገዋል? ደስ ይለዋል። በጌታ የምንደሰተው ልባችን ደስታ ውስጥ የሚሞላው ጌታ እንደገና ምን ስለሚያደርገን ነው? ስለሚያይ ነው። ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። ኧረ አሜን። በዚያን ቀንም ከኔ አንዳች አትለምኑም። ዩ አር ኮምፕሊት ስለምትሆኑ፣ ኧረ አሜን፣ ፉሊ ኮንተንትድ ስለምትሆኑ፣ የምትለምኑት ልመና ራሱ አባቴ ስለወደዳችሁ ይሰጣችኋል። ምን ተመልከቱ፣ በስሜ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ምን ያደርጋችኋል? ይሰጣችሁ። እግዚአብሔር ወደዚህ ትራንዚሽን እንድትመጡ የተጨነቃችሁ ሰዎች ደስ ይበላችሁ። እግዚአብሔር ወደዚህ ከፍታ በዚህ ውስጥ ያሳልፋችኋል።